ጌታ ነው። አሜን። ደስ ብሏችኋል? አሜን። ደስ ይላችሁ ይገባል። ኢየሱስ ጌታ ነው። ምክንያቱም ወደ እግዚአብሔር ጸልየናል፣ እግዚአብሔርን አምልከናል። እግዚአብሔር ይባርካችሁ ባዮች ከፍ አረጉ ማለት ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ጌታ ይባርካችሁ። ስለዚህ ቤተክርስቲያን ሳስብ በጣም ደስ ይለኛል። ላይፍ ያላት ቤተክርስቲያን ነች። ሳት ህብረታችሁ፣ ቅናታችሁ፣ ምናችሁ በቃ ምሳሌ የምትሆኑ ናችሁ። እግዚአብሔር ይመስገን። ስለዚህ ደግሞ ጌታ እናመሰግነዋለን። አብይ እባላለሁ። እንግዲህ ታውቁታላችሁ፣ ግን ከደቡብ አፍሪካ ነው የመጣሁት። እናንተ ናችሁ ያስመጣችሁ። ኢየሱስ ጌታ ነው። እናንተ ስፖንሰር አድርጋችሁ እና ወንድሞችን ሲናገር ነበር። ቤተክርስቲያን ገንዘብ ያስፈልጋታል ይል ነበር። አዎ ልክ ነው፣ ልክ ነው። እንዲሁም ስፖንሰር ያደረጋችሁ እናንተ ስለሆናችሁ በመስጠት ቀጥሉ። ኢየሱስ ጌታ ነው። እዚህ ሀገር ስላለው ደስ ይላችኋል፣ ስለማገለግል ደስ ይላችኋል። በቃ በመስጠት ቀጥሉ፣ ስፖንሰር አድርጉኝ። ኢየሱስ ጌታ ነው። ምክንያቱም ቤተክርስቲያናችሁ አንደኛው እኔን ስፖንሰር አድርጋ ካስመጣችን ከሬማ አብያተ ክርስቲያናት ውስጥ አንዱ ነውና አምግሬትፉል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በዚህ ሀገር ደግሞ መጥቼ ጌታን ማገልገል በልቤ ስለነበረ ይሄ እንግዲህ ለእኔ የድሪም ካም ትሩ ይባላል። ኢየሱስ ጌታ ነው። ህልሜን እየኖርኩት ነው እና በእናንተ ምክንያት ነው ደግሞ። ኢየሱስ ጌታ ነው። ጌታን ከፍ ከፍ እናደርገዋለን፣ እናመሰግነዋለን። አሁን ደግሞ እግዚአብሔር ይናገራል። መልእክትን ሰጥቶኝ ልኮኝ። ኢየሱስ ጌታ ነው። ትምህርት አይደለም ግን ያው ከፈለጋችሁ ስለዚህ ነገር ማጥናት ከፈለጋችሁ ማጥናት ትችላላችሁ። መጽሐፍ ቅዱስን ማጥናት ትችላላችሁ። ስለምናገረው ሀሳብ ግን እግዚአብሔር መልእክት ነው የሰጠ። ምክንያቱም እግዚአብሔር አሳይቶኛል። ሰዎች በዚህ ነገር ሲሰቃዩ፣ በሰይጣን አታክ ሲደረጉ አሳይቶኛል። ስለዚህ እግዚአብሔር ሕዝቤን አጽናና ብሎ ከመልእክት ጋር ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔርን እንደሰማሁት እርግጠኛ ለእናንተ ይህን መልእክት ሰጥቶ እንደላከኝ እርግጠኛ ነው። ኢየሱስ ጌታ ነው። ምን ብሎኛል ጌታ? በመገረፉ ቁስል ተፈውሳችኋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለእናንተ ነው። ሰዎች በቃ በተለያየ ነገር በጠላት ፍርሃት ውስጥ ማጣጣል ውስጥ ሲጨነቁ አይቻሉ እና አትጨነቁ በላቸው፣ ንገራቸው። እኔ ለእነሱ ያዘጋጀሁትን ፈውስ ሄደ ንገራቸው፣ አስረዳቸው ብሎ ልኮኛል። ኢየሱስ ጌታ ነው። ስለዛ ነው የምንነጋገረው። በመገረፉ ቁስል ተፈወሳችሁ። እስቲ አጠገባችሁ ያለውን ሰው በመገረፉ ቁስል ተፈወሰሃል ማለት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ ስለ ስጋ ፈውስ ነው የምንነጋገረው። ስለ ነፍስ ብዙ ጊዜ እንነጋገራለን። ልክ ነው። ዛሬ ደግሞ እግዚአብሔር ስለ ስጋቸው ንገራቸው። ኢየሱስ ጌታ ነው። እግዚአብሔር ቃል አሳያቸው። ስለ ስጋቸው ምን ያህል እንደተፈወሰ፣ ምን ያህል ጠንካራ አድርጌ እንደፈጠርኳቸው፣ ምን ያህል ፈቃዴ እነሱ ብርቱ ሆነው ደስተኛ ሆነው እንዲያገለግሉኝ እንዲወጡና እንዲገቡ እንዲፈነጥዙ እንደፈጠርኳቸው ሄደ ንገራቸው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከመጀመሪያው ስትመለከቱ የሰውን ፍጥረት ስትመለከቱ ሰው ተፈወሰ አይደለም እንደውም የሚባለው
የመጀመሪያው ፍጥረት ስትመለከቱ ፈውስ የሚባል ራሱ አይታወቅም ነበር። ለመሰላችሁ ህመም የሚባል ስላልነበር ነው። ህመም የሚባል የለም። እግዚአብሔር ሰው በመልኩና በአምሳሉ የፈጠረው ብቻ አይደለም። ተመልከቱ፣ ለሰው የሚያስፈልገውን ማንኛውንም ነገር በ5 ቀን ውስጥ ሰርቶ አዘጋጅቶ ነው ሰው የፈጠረው። ለሰው የሚያስፈልገው ስለዛ ነው በአንደኛ ጴጥሮስ ምዕራፍ 2 ላይ የሚናገረው ነገር አለ። ለሕይወትና እግዚአብሔርን ለመምሰል የሚያስፈልገንን ነገር ሁሉ ስለሰጠን ይላል። አዲስ ለሕይወትና እግዚአብሔርን ለመምሰል ለሕይወትና እግዚአብሔርን ለመምሰል የሚለው መንፈሳዊ ነገር ብቻ ማለት አይደለም። ለኑሮ እንድትኖሩ በምድር ላይ እንድትኖሩ በምድር ላይ ተቋቁማችሁ እንድታልፉ እግዚአብሔርን እንድታገለግሉ ለነፍስ ብቻ አይደለም ለስጋም። አይገርማችሁም? እግዚአብሔር እኮ ሰውን እስትንፋሱን እፍ ከማለቱ በፊት መጀመሪያ ስጋውን ነው ያበጀው። ስጋ ያስፈልጋል። ስጋ ማያስፈልገው እስቲ በዚህ ምድር ላይ ስጋ አያስፈልገኝም የሚል ሰው ወይም በስጋ ውስጥ አልኖርም የሚል ሰው ሁላችንም በስጋ ውስጥ ነው የምንኖረው። ስጋ ያስፈልጋል። ስጋችን ጠንካራ መሆን አለበት። ስጋችን የእግዚአብሔርን ሐሳብ በምድር ላይ ለመፈጸም ጤነኛ መሆን አለበት። ኢየሱስ ጌታ ነው። የእግዚአብሔር ሐሳብ እንደዛ ነው። እግዚአብሔር ሰውን ጤነኛ አድርጎ ነው የፈጠረው። ይኸውላችሁ እግዚአብሔር በጤነኝነታችሁ ደስተኛ። አንዳንድ ሰዎች እንደሚያስቡት አይደለም። እግዚአብሔርን ቋጣሪ አይደለም። የለም በቃ እንትንም ፈውስንም ትንሽ እንትን እያለ የሚሰጣ ኖ እግዚአብሔር ረሃብ የሆነ አምላክ ነው። በቃ ጤነኛ እንድትሆኑ ብርቱ እንድትወጡ እንድትገቡ ጌታን በብርታት እንድታገለግሉት። ለዛ ነው በ3ኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ ሐዋርያው ምን ብሎ ይናገራል? ነፍስን እንደሚከናወን በነገር ሁሉ እንዲከናወንልህ ጤናም እንዲኖርህ የተሟላ ኢየሱስ ጌታ። እግዚአብሔር ጤንነታችንን ይፈልጋል። ጤና አይደለህም፣ ታመሃል፣ ሊያልቅልህ ነው፣ ልትሞት ነው፣ ልትጠፋ ነው የሚለው ውሸታም ነው። መጽሐፍ ቅዱስ ስለ ሰይጣን ሲናገር ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እግዚአብሔር ለስጋችሁ ጤንነት፣ እግዚአብሔር ለመልካምነታችሁ። ኢየሱስ ጌታ ነው። ይህንን የምንመለከተው ኢቭን በብሉይ ኪዳን በዘጸአት ምዕራፍ 15 ቁጥር 26 ላይ ስለዚህ ነገር ይናገራል። የእግዚአብሔር ሕዝብ ስለነበሩት ለእስራኤላውያን እግዚአብሔር የተናገራቸውን ነገር እንመልከት። የእግዚአብሔርን ልብ እናይበታለን። ከፍጥረት ጀምሮ እንዴት አይተናል? እግዚአብሔር ሙሉ አድርጎ ጠንካራ አድርጎ ጤናማ አድርጎ ሰው እንደፈጠረ እንመለከታለን። እንዲሁም በብሉይ ኪዳን ደግሞ እግዚአብሔር ሕዝቡ የሆኑትን እንዴት ይፈውስ እንደነበር፣ እንዴት ሙሉ ያደረጋቸው እንደነበር እስራኤላውያን ከግብፅ ሲወጡ አንድም በሽተኛ አልነበረም ይላል። ደስ ይላል። በቃ ምክንያቱም ከግብፅ ወጥተው ወደ ከነዓን መግባት ስላለባቸው ምን ጤንነት ያስፈልጋቸው፣ ብርታት ያስፈልጋቸው ስለነበረ አንድም በሽተኛ አልነበረም ብሎ የእግዚአብሔርን ሐሳብ ትመለከታላችሁ። ዘጸአት ምዕራፍ 15 ቁጥር 26 ላይ እንደዚህ ይላል፣ እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዙንም ብታደምጥ ሥርዓቱን ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና። እግዚአብሔር ፈዋሽ ነው። በውስጥ
እስቲ ድገሙት። እስቲ ድገሙት። እግዚአብሔር ፈዋሽ አምላካችን ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር የሚፈውሰን አምላክ ነው። አትፍሩ። መጽሐፍ ቅዱስ እንደዛ ነው የሚለው። መፈራታቸውን አትፍሩ፣ አትደንግጡ። ጌታ ክርስቶስን በልባችሁ ቀድሱት። የሚያስፈራችሁና የሚያስደነግጣችሁ እርሱ ብቻ ይሁን ብሎ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 14 እና 15 ላይ ይናገራል። አትፍሩ አለ። አትፍሩ። ሰይጣን እንደዚህ እያደረገ ነው የእግዚአብሔርን ሕዝብ። ይኸውላችሁ የሰይጣን ዓላማ ምን መሰላችሁ? መጀመሪያ እንዳትከተሉት ነው። ጌታ እንዳትከተሉ ይጥራል። አይ እንከተላለን ብላችሁ ስትሄዱ ደግሞ በደስታ እንዳትከተሉት የቻለውን ያህል ይከታተላል። አንደኛው የሚከታተልበት መንገድ ደግሞ ይሄ ነው። ተበላ፣ ጤናህን አጣ፣ ልትወድቅ ነው፣ ልትጠፋ ነው፣ ልትታመም ነው፣ ያልቅልህ ነው ይላል። ያስፈራል። ግን መጽሐፍ ቅዱስ ምን አለ? መፈራታቸው አትፍሩ። የሚያስፈራችሁ ማን ብቻ ይሁን አለ? ምንም በሽታ አልፈራም በሉስ። ምንም በሽታ አልፈራም በሉስ። የሚያስፈራኝ እግዚአብሔር ብቻ ነው በሉስ። እርግጠኛ ናችሁ? የሚያስፈራኝ እግዚአብሔር ብቻ ነው በሉስ። እንደዛ ነው የሚለው። መፈራታቸውን አትፍሩ፣ አትደንግጡ። ጌታ ክርስቶስን እኩል አትፍሩት። ጌታ ከበሽታ ጋር ደርድራችሁ አትፍሩት። አንዲት ምን አለች? ሌላ በሽታ ችግር የለም ካንሰር ግን አለች። ምን ማለትሽ ነው አልኳት። ምን ማለትሽ ነው? ምናመልከው በሽታ አለ እንዴ? ኖ የለም። ምናመልከው በሽታ የለም። ምናመልከው አንድ አምላክ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መፈራታቸውን አትፍሩ። በውጭ ያሉ ሰዎች ሊፈሩ ይችላሉ። እናንተ ግን አምላክ አላችሁ፣ ትፈሩታል። መፈራታቸውን አትፍሩ፣ አትደንግጡ። አልደነግጠም። ኢየሱስ ጌታ ነው። እግዚአብሔር ፈዋሽ አምላካችሁ አንደኛው የታወቀበት ስሙ ምንድነው? ፈዋሹ ደስ አይልም? ሲጠራ እግዚአብሔር ፈዋሹ ስሙ ነው። ቅጽል ስሙ ምንድነው? ፈዋሹ። ኢየሱስ ጌታ ነው። ይፈውሳል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይፈውሳል። ፈዋሽ አምላክ። አንድ እህት ስትመሰክር በጣም ልቤን ነካ። በቤተ ክርስቲያን ምን አለች? ታመምኩኝ አለች። በቃ ፌንት አደረኩኝና ሆስፒታል ተወሰድኩ። ከዛ ምንድነው አሉ አለች። ስትሮክ ነው አሉ አለች። ከዛ እግዚአብሔር ምን ብሎ ተናገረኝ አለች። ቃል ሰጠኝ አለች። ወደ ሸክላ ሰሪ ቤት ሂድና ተመልከት ያለውን ቃል ሰጣት። ተመልከት። ሸክላ ሰሪው ሸክላው ሲሰበርበት ምን ያደርገዋል አለ? አፍርሶ እንደገና መልሶ ይሰራል። የተበላሸ ነገር ሊኖር ይችላል አላት። እንደገና መልሼ አድሶ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይኸውላችሁ ልንኖርበት ዓለም የተበላሸ ዓለም ሊሆን ይችላል። የተበላሸ ዓለም ሊሆን ይችላል። በሽታ የለም ማለት አለ ሊመጣም ይችላል። ግን እግዚአብሔር ምን ብሎ ነው የሚናገረው? መልሼ እንደ አዲስ አድሰዋለሁ። ኢየሱስ ጌታ ነው። የተበላሸ ኦርጋን ካለ
የተበላሸ ቲሹ ካለ የተበላሸ ሲስተም ካለ ምን ያደርገዋል? እንደገና አፍርሶ እንደገና መስራት እንዲችል ምንድነው? ፈዋሽ አምላክ ነው። ኢየሱስ ጌታ ፈዋሽ አምላክ ነው። አትፍራ አለ። ልብን አትጣልበት አለ። ኢየሱስ ጌታ ልባችሁን አትጣሉበት። ይሄን መልእክት ልኮ ነው እግዚአብሔር የላከው። ልባችሁን አትጣሉበት። የእግዚአብሔርን ሐሳብ ለማድረግ ስትሄዱ በሰውነታችሁ ጤንነት ላይ መጓደል ላይ ልባችሁን አትጣሉ። እኔ ፈዋሽ አምላክ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ነፃ እንድትወጡ ነው እግዚአብሔር የላከው። እንድታስታውሱት ነው የላከው። ልታውቁት ትችላላችሁ፣ ግን እንደገና ልባችሁን እንዳነቃቃው በእግዚአብሔር ቃል ነው የላከው። ኢየሱስ ጌታ አትፍሩ ነው ያለው። አትፍራ በሉት እስቲ አጠገባችሁ ያለ በፍጹም አትፍራ በሉት። እግዚአብሔርን ብቻ ፍራ በሉት። ኢየሱስ ጌታ ነው። እርግጠኛ ናችሁ ግን? እሺ እግዚአብሔርን ብቻ ነው የምፈራው። ኢየሱስ ጌታ ነው። በሽታን አልፈራም። ኖ ኖ ኖ ኖ ኖ አትፍሩ፣ አትፍሩዋል። ኖ ኖ ኖ ኖ ኖ ኖ ልባችሁን አጣሉበት። አቴንሽናችሁን ሊወስድ የሚገባው ነገር አይደለም። እግዚአብሔር ያላቸው ለእስራኤላውያን ምንድን ነው? እኔ ፈዋሽም አምላክ ቅጽል ስሜ ጀሆቫ ራፋ እግዚአብሔር ፈዋሽ ነው። ለምን ሴጣን ጊዜያችሁን ይበላል በጭንቀት? ለምን ሌሊታችሁ ይኸውላችሁ ፊት ከሰጣችሁት እኮ ሌሊቱ ሙሉ ቁጭ አድርጎ ያስጨንቃችኋል። አሁን ደግሞ ምን ሊሆን ነው? እዚህ ጋር እየተሰማኝ ነው፣ እዚህ ጋር እየመጣ ነው፣ ወደዚህ እየዞረ ነው ብላችሁ ሌሊታችሁን ቀናችሁን እንደ ሕፃን ልጅ መተኛት እኮ ነበረባችሁ። ኢየሱስ ጌታ ላይክ ቤቢ። ለምን? እግዚአብሔር ፈዋሽ አምላክ ነው። ኢየሱስ ጌታ ነው። እንዲሁም በዘጸአት ምዕራፍ 23 ቁጥር 25 ላይ እንደዚህ ብሎ ይናገራል። አምላካችሁንም እግዚአብሔርን ታመልኩታላችሁ፣ እርሱ እህልና ውሃህን ይባርካል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሁን እኮ ምግባችንን ሁሉ እንፈራለን አይደል? እንፈራለን። ይኸውላችሁ አትጠንቀቁ ማለቴ አይደለም። አደራ ዲስክሌመር ይባላል። አትጠንቀቁ። እንደኔ የሚጠነቀቅም ሰው ላይኖር ይችላል። በጣም ነው የሚገርማችሁ። አንተ እንደዚህ ቀጭን ሆነ ፋቱ ሶልት ሹገር ቼክ አድርገህ ነው እንደምትበላው ይሉናል። በጣም እጠነቀቃለሁ። ከዛ ጋር አይደለም ብላችሁ ተጠንቀቁ። የቻላችሁትን ያህል ኖሌጃችሁንም ተጠቅማችሁ ጤንነታችሁን ጠብቁ። ግን እግዚአብሔር ፈዋሽ አምላክ ኢየሱስ ጌታ ነው። ምን አለ? እህልና ውሃህን ባርካለሁ፣ አይጣላህም አለ። ብዙ ጊዜ አስባለሁ እኔ ሰዎችን ማስታወሳቸዋለሁ። በሕይወታችን ዘመን ስንት ኩንታል ምግብ ጨርሰናል። ያ ሁሉ ኩንታል ምግብ እኮ በእኛ ውስጥ ነው ያለፈው። ከተጣላን እኮ በጣም ይጎዳናል፣ በጣም እኮ ይጎዳናል። ግን እግዚአብሔር ምን አለ? አይጣላህም አለ። ኢየሱስ ጌታ ነው። የምትበላው ምግብ አይጣላህም። የሰር እያለ አልፎ ይሄዳል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለ ጭንቀት አንዱ ምን አለ? አትጨነቁ፣ ነገ ስለ ራሱ ይጨነቃል የሚለው ምን አለ? እኔ እኮ ስለ ነገ አልጨነቅም አለ። ነገ ራሱ ይህን የእግዚአብሔር ልጅ እንዴት ነው የምቀበለው ብሎ ስለ ራሱ ነው የሚጨነቀው። ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። እግዚአብሔር ምን አለ? እህልና ውሃህን ይባርካል፣ በሽታን ከመካከል አርቅ። ኢየሱስ ጌታ ነው። በብርታት እንድንኖር የተፈጠሩ ሰዎች እግዚአብሔር ብርቱ አድርጎ የፈጠረን። እንደዚሁ በዘኍልቍ ምዕራፍ 21 ቁጥር 8 ላይ የእስራኤል ሕዝብ በእባብ ተነድፎ ሲጮህ በነበረበት ጊዜ በቃ በሕመም ውስጥ በጣር ውስጥ በነበረበት ጊዜ እግዚአብሔር የተናገረው ነገር ምንድን ነው? ሙሴም ስለ ሕዝቡ ጸለየ አለ። እግዚአብሔር ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈው ሁሉ ሲያያት በሕይወት ይኖራል አለ። ከዛስ ቁጥር 9 ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ፣ እባብም የነደፈችው ሁሉ የናሱን እባብ ባየ ጊዜ ዳነ። ኢየሱስ ጌታ። ተመሳሳይ ነው። እግዚአብሔር ደግሞ በአዲስ ኪዳን የሚያደርገው ኢየሱስ ክርስቶስን ከፍ አድርጎ ሰቀለውና ኢየሱስ ክርስቶስን የተመለከተ ሁሉ ይፈወሳል። አይገርማችሁ? የእግዚአብሔር ዓላማ እንደዛ ነው። ይኸውላችሁ እንዴት ላስረዳችሁ? የእግዚአብሔር ዓላማ እያንዳንዳችሁን እኮ መፈወስ አይደለም፣ ሁላችሁንም በክርስቶስ መፈወስ። ከዛ ኢየሱስን ከፍ አደረገውና ኢየሱስን የተመለከተ ሰው ሁሉ አለ ዳነ። ስለዛ ነው ምን ብሎ ተናገረ? በመገረፉ ቁስል ተፈወሳችሁ። ስለዚህ ነው እንደ ክርስቲያኖች፣ እንደ አዲስ ኪዳን ክርስቲያኖች ፈውሳችንን ወደፊት አይደለም የምንጠብቀው። ፈውሳችንን በክርስቶስ ላይ ነው የምናገኘው። ዞር ብለን ነው የምናየው። ኢየሱስ በክርስቶስ የሰራውን ስራ ነው የምናየው። ኢየሱስ መገረፉን ስናይ በሰውነታችን ውስጥ ያለው በሽታ ሰርቫይቭ ሊቋቋም አይችልም። ኢየሱስ ጌታ ነው። ስለዛ ነው ምሳሌ ምዕራፍ 3 ቁጥር 5 ጀምሮ እስከ 8 እንደዚህ ይላል። በጣም የሚገርመው እግዚአብሔር ምን ያህል ልቡ ለሰው ልጆች ፈውስ እንደሆነ በብሉይ ኪዳን በነበሩት በእግዚአብሔር ሕዝብ ላይ ያለውን ነገር ይናገራል። ምን ይላል መሰላችሁ? በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱ ጎዳናህን ያቀናልሃል። በራስ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ አለና ይህም ለሥጋ ፈውስ ይሆንልሃል፣ ለአጥንትም ጠገን። አይገርማችሁ? ተመልከቱ። እግዚአብሔር ስፔክታኩላር በሆነ መልኩ ይፈውሰናል። ፍሮም ታይም ቱ ታይም በመገለጥ መጥቶ ይፈውሰናል። ሰዎች እጃቸውን በበሽተኞች ላይ ጭናሉ እንደሚለው ሰዎች ሲጭኑ እንፈወሳለን። በቤተ ክርስቲያን ደግሞ መጽሐፍ ቅዱስ ምን ብሏል? ማንም የታመመ ቢኖር ዝም ብሎ አይቀመጥ፣ ከሕመሙ ጋር ይኑር አለ። ምን አለ? የቤተ ክርስቲያን ሽማግሌዎችን ይጥራና ይጸልዩለት። አይገርማችሁ? ይህ ሁሉ እኮ ፈውሳ ነው። ግን መጽሐፍ ቅዱስ ምን ብለው ነው እዚህ ጋር የሚናገር? የእግዚአብሔርን ቃል ራሱ ስንሰማ እኮ እየተፈወሰ ነው። በሽታ እኮ ስላልመጣ እኮ አይደለም። ይኸውላችሁ በሽታ እኮ አለ እኮ ሰርቫይቨር ዊ አር ሰርቫይቨርስ እኮ። በቅርብ ጊዜ እንኳን ኮቪድ ሰርቫይቨርስ አይደለም እንዴ? የኮቪድ እኮ ሰርቫይቨርስ እኮ። ኦኬ እናንተን አላውቅም። ኦኬ እኔ ለመጀመሪያ ጊዜ ከትምህርት ቤት ከወጣሁ በኋላ ለመጀመሪያ ጊዜ የሰው ጤነኛ ቴምፕሬቸር የሙቀት መጠን 37 ዲግሪ ሴንቲግሬድ እንደሆነ ያስታወስኩት በኮቪድ ረስቶል። ሳይንስ ለማርክ እንደሚባል ረስቶል ነበር። የዛኔ ትዝ ይላችኋል። በኮቪድ ጊዜ እያንዳንዷ ሙቀት 1 ዲግሪ ሴንቲግሬድ መጨመር የነበራት ነገር
በቃ አተነፋፈሳችን ምናችን በጣም ነው አሉ ቼክ የምትደረግ የነበረችው ነው እኮ ተመልከቱ። ብዙ ነገሮች መጥተው አልፈዋል። ብዙ ነገሮች መጽሐፍ ቅዱስ ምን ብሎ ነው የሚናገረው? በየቀኑ የእግዚአብሔር ቃል እየፈወሰ የእግዚአብሔርን ቃል ይወላችሁ በሰማችሁ ቁጥር የእግዚአብሔርን ቃል በተገበራችሁ ቁጥር ለእግዚአብሔር በተገዛችሁ ቁጥር እግዚአብሔርን ባመለካችሁ ቁጥር እኮ እየተፈወሳችሁ እኮ ብዙ ጊዜ እኮ የምንቆጥረው እኮ ወጥተንም የምንመሰክረው እግዚአብሔር ፈወሰኝ በመገለጥ መጥቶ በወርድ ኦፍ ኖሌጅ በእውቀት ቃል መጥቶ ነው የምንለው እንጂ በየቀኑ እኮ እየተፈወሰ ነው። በምንድን ነው የምንፈወሰው? እንደገና ላንብብላችሁ። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ። በመንገድ ሁሉ እርሱን እወቅ፣ እርሱ ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ። ይህም ለሥጋ ፈውስ አይቆጠርም እኮ የተፈወሳችሁበት ጊዜ እኮ አይቆጠርም። ምን ያህል ጊዜ ነው ቃሉን የሰማችሁት? ምን ያህል ጊዜ ነው ቃሉን ያሰላሰላችሁት? ምን ያህል ጊዜ ነው ቃሉን የታዘዛችሁት? በዛ ሁሉ ጊዜ እኮ ሰውነታችሁ እየተፈወሰ ኢየሱስ ጌታ ነው። ፈውስ ስንል እንደው ዋንስ ኢን አ ዋይል እንደው በስንት ጊዜ አንድ ጊዜ ስለሚመጣው ፈውስ አለ። በየቀኑ በየደቂቃው በየሰዓቱ ስለምትለማመዱት የእግዚአብሔር ፕሮቪዥን የእግዚአብሔር አቅርቦት እየተናገረ ለምን? ይህም ለሥጋ ፈውስ ይሆንልሃል፣ ለአጥንትህም ጠገና። ምን ያህል እግዚአብሔር ለፈውሳችን ነው። ቃሉን ራሱ ፈውስ ሞልቶበት ነው የሰጠን። አይገርማችሁ? ፈውስ ተሞልቷል። ራሱ የፈውስ ቃል ነው። ራሱ ቃሉ የእግዚአብሔር ቃል የፈውስ ቃል ነው። በሰማነው በተገበርነው ቁጥር ለሥጋ ፈውስ ለአጥንትም ራሱ ኦኬ አጥንትን የሚያጠነክረው ቫይታሚን ኬ ነው። አጥንትን ዲ እሺ ቫይታሚን ዲ ነው አይደል? ይኸውላችሁ ከቫይታሚን ዲ በላይ አጥንትን የሚያጠነክር ምንድን ነው ብትሉ እዚህ ጋር የተጻፈ መጽሐፍ ቅዱሳዊ ቫይታሚን ዲ ምንድን ነው ብትሉ የእግዚአብሔርን ቃል በሕይወታችሁ የመጀመሪያ ስፍራ በሰጣችሁ መጠን የእግዚአብሔርን ቃል ባሰላሰላችሁ መጠን የእግዚአብሔርን ቃል ባደረጋችሁ መጠን የእግዚአብሔርን ቃል ኮንፌስ ባደረጋችሁ መጠን ለአጥንትህም ጠገን ነው ብሎ ይናገራል። ስለዛ ነው እግዚአብሔር እንደ ልቤ ያለው ዳዊት ምን ብሎ ይናገራል? በመዝሙረ ዳዊት ምዕራፍ 103 ከቁጥር 2 ጀምሮ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ፣ ኃጢአትሽን ሁሉ ይቅር የሚል ሰምታችሁታል። ግን ምንድን ነው የሚለው? ኃጢአትሽን ይቅር የሚል ነው እንደሚለው አይደለም። ኃጢአትሽን ሁሉ ኦኬ፣ እንደገና በሉት እስኪ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ። አይገርማችሁ? ይሄ ነው እኮ የእግዚአብሔር ፕሮቪዥን፣ የእግዚአብሔር አቅርቦት ይሄ ነው። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ። ቶሎ ብዬ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ፈውሳችንን እንዴት እንደሰራው የእግዚአብሔርን ልብ የእግዚአብሔርን የፈውስ ልብ እንመልከት። ቶሎ ብዬ ላሳያችሁ። ይሄ በጣም ኢምፖርታንት ነው። ይኸውላችሁ ይሄ ነገር እግዚአብሔር ተናግሯችኋል። ሄዳችሁ መጽሐፍ ልታነቡ ትችላላችሁ። በደንብ ልታጠኑ ትችላላችሁ። ሰብጀክቱ እንግዲህ ጊዜ ስለሌለ ቶሎ ብዬ ዋናውን ብቻ ነው የምነግራችሁ። ዋናውን ብቻ ምንድን ነው? ክርስቶስ ኢየሱስ በምድር ላይ በመጣ ጊዜ እንዴት ፈውስን እንዴት እንደያዘ
እንዴት እንደፈወሰ የእግዚአብሔር ልብ ለፈውስ ለሰዎች ፈውስ የእግዚአብሔር ልብ ምን እንደሆነ አሳያቸዋለሁ። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መጽሐፍ ቅዱስ ምን ብሎ ይናገራል? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ ተረከው ይላል። እግዚአብሔርን የምናውቀው በኢየሱስ፣ የእግዚአብሔርን ልብ የምንረዳው በኢየሱስ ድርጊት ነው፣ በኢየሱስ አስተሳሰብ ነው፣ በኢየሱስ ንግግር ነው፣ በኢየሱስ ድርጊት ነው። ኢየሱስ ክርስቶስን ስትመለከቱት የእግዚአብሔርን ልብ ለፈውስ ለኛ ፈውስ በብርታት በጥንካሬ እንድንወጣ እንድንገባ ያለውን ፍላጎት ትመለከታላችሁ። መጽሐፍ ቅዱስን ከመጀመሪያ እስከ መጨረሻ 5 ጊዜ ያህል አንብቤያለሁ። አዲስ ኪዳንን ምን ያህል ጊዜ እንዳነበው መቁጠር አልችልም። ምን እያልኳችሁ ነው? የእግዚአብሔር ልብ መጽሐፍ ቅዱስን ሳነብ አዲስ ኪዳንን ሳይ የእግዚአብሔር ልብ ያየሁትን የእግዚአብሔር ልብ ለመሰከርላችሁ። ኢየሱስ ጌታ፣ ኢየሱስ ክርስቶስን ሳየው፣ አገልግሎቱን ሳየው፣ መመላለሱን ሳየው፣ መውጣቱን መግባቱን ሳየው ለፈውሳችን፣ ለእኛ ብርታት፣ ለእኛ ጥንካሬ፣ ለጤንነታችን ያለውን ቅናት ትመለከቱበታላችሁ። በእያንዳንዱ ገጽ ላይ እግዚአብሔር እንዴት ሊፈውሰን እንደሚፈልግ፣ ፈውስ የልጆች እንጀራ እንደሆነ፣ ለልጆች የቀረበ ይከስክሱት የሚባል ኢየሱስ ጌታ ነው። በቃ ይብሉ ይጠጡት የሚባለው የልጆች እንጀራ እንደሆነ፣ ለእኛ እንጀራ እንደሆነ ትመለከታላችሁ። ማቴዎስ ምዕራፍ 8 ቁጥር 16 እና 17 እንደዚህ ብሎ ይናገራል። ማቴዎስ 8 16 እና 17 እግዚአብሔርን ያየው አንድስ እንኳን የለም፣ በቅፉ ያለው አንድ ልጁ ተረከው። በኢየሱስ ነው እግዚአብሔርን ማየት የምንችለው። የእግዚአብሔርን ልብ፣ የእግዚአብሔርን የፈውስ ልብ ማየት የምንችለው በማን ነው? በኢየሱስ ብቻ። እግዚአብሔርን የተረከው እንዴት ነው? ስለ ፈውሳችን የተረከው እንዴት ነው? በመሸም ጊዜ አጋንንት ያደረባቸው ብዙ ሰዎች ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትን ሁሉ ፈወሰ። በጣም ጥቂት ጥቅሶች ነው የምነግራችሁ፣ ምክንያቱም በጣም ብዙ የፈውስ ታሪክ ነው። መጽሐፍ ቅዱስን ብትመለከቱ አዲስ ኪዳን የሰዎች ፈውስ ቀኝና ግራ ሲፈውስ ነው ኢየሱስ ኖሮ ይሄ። ስለዛ ነው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ብሎ ይናገራል። በመገረፉ ቁስል ተፈወሳችሁ። በኢሳይያስ ምዕራፍ 53 ቁጥር 2 ላይ ያለው ነው የተጠቀሰው። ይሄንን የጠቀሰው ኢሳይያስ ምዕራፍ 53 ከቁጥር 2 እስከ ቁጥር 5 ያለው ነው። ቶሎ ብዬ ላንብብላችሁ። ኢሳይያስ ከ500 ዓመት በፊት ስለ ኢየሱስ መምጣት ስለ መሲሁ የተናገረው ነው። በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም። ስለ ኢየሱስ ነው የሚናገረው። መልክና ውበት የለውም። ለምን? ተሰቃይቷል፣ ተገርፏል። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደምግባት የለውም። ሊሰቃይ፣ ሊሞት፣ ሊገረፍ ነው የመጣው። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። የሕማም ሰው ለምን? የእኛን ሕመም ሊሸከም የሕማም ሰው ነበር። ያቃስት ነበር፣ ይታመም ነበር። ለምን? የእኛን ቅጣት ሁሉ የእኛን በደል ሁሉ እግዚአብሔር በኢየሱስ ላይ አኖሮት ስለነበር የሕማም ሰው ደዌን የሚያውቅ ነው።
ሰው ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። ሰው ፊቱን እንደሚሰውርበት ማለት አንዳንዴ በጣም በቃ በጣም የተሰቃየ ሰው ማየት ትችላላችሁ። አንዳንድ ሰው ሆረር ሙቪ ማየት ይወዳል። ሆረር ሙቪ ካላየ ማይተኛ ሰው አለ። አንዳንድ ሰው ማለት ማይተኛ ስላችሁ ኮምፎርተብል ሆኖ ሆረር ሙቪ አይቶ ሚተኛ አለ። ኔቸር ሊለያይ ይችላል። እኛ ጀጅ አናደርግም። ግን ብዙዎቻችን ግን በቃ የተሰቃየ ሰው ማየት ደስ አይለንም አይደለም። ስክሮል ነው አይደል የምናደርገው። ራሱ ቲክቶክ ላይ ሲመጣ ቶሎ ነው አይደል የምናደርገው። ለምን ይላል? እንደዛ አይነት ነበር አለ። የተናቀ ከሰውም የተጠላ የማን ሰው ደዌን የሚያውቅ ነው። ስለ ኢየሱስ እኮ ለእኛ ሲል እኮ ታውቃላችሁ። ኢየሱስ መሞት እንደማይችል መሞት አይችልም ነበር። እግዚአብሔር የእኛን ኃጢአት በእሱ ላይ ባያደርግበት ኖሮ መሞት እራሱ አይችልም። ለምን? ሞት የሚይዘው የሚቋቋሙ አይደለም። ኃጢአት ሰርቶ አያውቅማ። በደል የለበትም። በደልና ኃጢአት እኮ የመጣው ከኃጢአትና ከበደል በኋላ ሞት የመጣው እርሱ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፍነ እንደተቸገረ ቆጠር ነው። አይገርማችሁ? እኛ ግን ይህ ሰውዬማ የሆነ ጥፋት አጥፍቶ መሆን አለበት፣ እንዴት እግዚአብሔር እንደዚህ ይጨክንበት አላልን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስ። የእኛን ቁስል ነው የያዘው። ግን በሱ ቁስል ደግሞ እኛ ምን አለን ብሎ ይናገራል? ተፈወስን ብሎ ይናገራል። ስለዛ ነው ኢየሱስ በምድር ላይ በነበረበት ጊዜ በማቴዎስ ምዕራፍ 8 ቁጥር 2 ላይ አንድ ለምጻም ቀርቦ ኢየሱስን እንደዚህ አለው፣ ጌታ ሆይ ብትወድስ ልታነጻኝ ትችላለህ። እንደምችል አውቃለሁ፣ ችሎታህን አልጠራጠርም። ትወዳለህ ወይ? ፈቃድህ ነው ወይ ብሎ ሲጠይቀው ያለውን በጣም ቁልፍ የሆነ ነገር ስሙ። ማቴዎስ ምዕራፍ 8 ቁጥር 3 ላይ እጁን ዘርግቶ ዳሰሰውና መዳሰስ ብቻ አይደለም፣ እወዳለሁ ንጻ። እግዚአብሔር ፈውሴን ይወዳል በሉ እስቲ በሉት። ይኸውላችሁ ብዙ ነገር ሰምታችሁ ሊሆን ይችላል፣ ብዙ ኔጌቲቭ ነገር ሰምታችሁ ሊሆን ይችላል። ይሄንን ግን ዋጡት። የእግዚአብሔር ቃል ስለሆነ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ፈውሴን ይወዳል በሉ። እግዚአብሔር ጤንነቴን ይወዳል በሉ። እግዚአብሔር በጤንነት ስወጣና ስገባ ይወዳል በሉ። እግዚአብሔር ጤንነቴን አይቃወምም በሉ። እግዚአብሔር በፈውሴ ላይ ምንም ጥያቄ የለውም በሉ። ኢየሱስ ጌታ ነው። ምን አለ? ወዳለው ንጻ። ስለዛ ነው በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እዚህ ጋር ደግሞ የእግዚአብሔርን ልብ ታዩታላችሁ። ተመልከቱ። በጣም የሚገርም ነው። ስሙት። ይሄ ነው እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። በኃይል ቀባው። አይበቃም ነበር? የእግዚአብሔርን ፓሽን እኮ ነው። የእግዚአብሔርን በቃ እግዚአብሔር በጭካኔ ነው በጭካኔ ነው የተነሳ። ምንድነው ያደርገዋል? እግዚአብሔርን የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ።
እግዚአብሔርም ከእርሱ ጋር ነበር። ከዚህ በላይ የእግዚአብሔርን የፈውስ ልብ የሚያሳይ ነገር እግዚአብሔር ጤንነታችንን ይፈልጋል። እግዚአብሔር በጤንነቴ ደስ ይለዋል በሉስ። እስቲ በሉት እግዚአብሔር በጤንነቴ ደስ ይለዋል። ደስ ይለዋል። እግዚአብሔር ከማናችንም ጋር አይፎካከርም እንዴ? አይፎካከርም። ይኸውላችሁ እንደ ሰው አታስቡት። ተመልከቱ። ሰው እኮ ለምሳሌ አብዛኛው ሰው የለበሰውን ልብስ መልበስ ትፈልጋላችሁ? አትፈልጉም? ስታንድ አውት ነው ማለት ለየት ማለት ነው አይደል የምትፈልጉት? ብዙ ሰው የለበሰው ከሆነ እንደውም አንድ ነገር ሰምቼ በጣም ገረመኝ። የሴቶች አንደኛ ከፍተኛ ሪግሬት የሚባለው በቃ ጸጸት የሚባለው የሆነ ፕሮግራም ላይ አንድ ሴት ተመሳሳይ ልብስ ለብሳ ከመጣች በቃ ሪግሬታቸው በምን ቀኔ ነው ይህን ልብስ ለብሼ የመጣው? ለምን ለየት ማለት ነው የምትፈልገው? እግዚአብሔርን ተመልከቱት። በመልኩና በአምሳሉ እኮ ነው የፈጠረ። በመልኩና በአምሳሉ ቋጣሪ እኮ አይደለም። ቆይ አይንቀጠቀጥም። እግዚአብሔር እኮ ገብቷቸው ራቆ ነው። በቃ ቸር ነው ሲፈጥረን በመልኩና በአምሳሉ የፍቅር አምላክ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንዲሁም ማቴዎስ ምዕራፍ 12 ቁጥር 15 ላይ ደግሞ ኢየሱስም አውቆ ከዚያ ፈቀቅ አለ፣ ብዙዎችም ተከተሉት፣ ሁሉን ፈወሳቸው። ማርቆስ 7:37 ላይ ደግሞ ያለ መጠንም ተገረሙና ሁሉን ደህና አድርጓል፣ ደንቆሮችንም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ። ስለ ኢየሱስ አገልግሎት ሰመራይዝ ሲያደርጉት ጭምቅ ሲያደርጉት ምንድን ነው ያሉት? ሁሉን ደህና አድርጓል። የተበላሸውን ሴጣን ሊሰርቅ ሊያርድ ሊያጠፋ ነው አይደል የመጣው? የሰረቀው ያረደው ያጠፋውን ኢየሱስ ክርስቶስ ደግሞ እየተከታተለ ምክንያቱም የዲያብሎስን ስራ ላይ አፈርሳለ የተገለጠው ሁሉን ደህና አድርጓል። ሁሉን ደህና አድርጓል ያለ መጽሐፍ ቅዱስ የእግዚአብሔርን ልብ በክርስቶስ የተገለጠውን ይናገራል። አሁንስ በዘመናችንም ደግሞ ተመሳሳይ ነው። ቅድም እንዳልኳችሁ ያዕቆብ ምዕራፍ 5 ቁጥር 14 ላይ በቤተ ክርስቲያን ሰው የታመመ ሰው እንዲኖር እግዚአብሔር ስላልፈለገ ምን አለ? ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩ። ይኸውላችሁ አትመራመሩ። እንደው አትመራመሩ። መጽሐፍ ቅዱስ ካለ ፓስተርዬ ጸልይልናና ደውላችሁ ወይም ደግሞ ይኸውላችሁ እኔ በቤተ ክርስቲያን ውስጥ ስለኖርኩኝ አውቀዋለሁ። ወይም ደግሞ አሟችሁ ትጠፉና አልጎበኘኝም። ምንድን ነው ግን እዚህ ጋር የሚለው መጽሐፍ ቅዱስ ምንድን ነው የሚለው? ይጥራ። በቃ ኦኬ። ሰው ልካችሁም ቢሆን ደውላችሁም ቢሆን በቴክስትም ቢሆን ምን ያርግ ነው የሚለው? ይጥራ። ኃላፊነታቸውን አታብዙባቸው። ለነፍሳችሁ እኮ ይታጋሉ ይላል መጽሐፍ ቅዱስ። በጣም እኮ ከፍተኛ እኮ ኃላፊነት እኮ ነው። ለእግዚአብሔር ተጠያቂዎች ናቸው ይላል። አካውንተብል ናቸው ይላል። እግዚአብሔር እኮ በቃ የሰጠውን ምን አድርገሃል መግበሃል ወይ ብሎ እኮ እግዚአብሔር ይጠይቃቸዋል። ስለዚህ ላይፋቸው ምንድነው ማድረግ ያለባቸው? ቀለል አድርጉላቸው። በቃ ተባበሯቸው። አታከብዱባቸው። የባሰ አታከብዱባቸው። ምን በማድረግ ደውሉና ጸልይልኝ
ናና ጸልይልኝ፣ ዘይት ቀብተህ ጸልይልኝ ማለት ትችላላችሁ። ለምን እየታመማችሁ ትኖራላችሁ? ለዛ ነው የሚለው ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ብሎ የእምነት ጸሎት ደዌውን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ብሎ መጽሐፍ ቅዱስ ይናገራል። እንዲሁም በማርቆስ ምዕራፍ 16 ቁጥር 17 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱ ይፈወሳሉ። በሽማግሌ ብቻ አይደለም ማለት ኢንዱስትሪያል ስኬል አደረገው። ደግሞ ምዕመን ሁሉ ደግሞ እንደ ሽማግሌ እጁን በበሽተኛ ላይ የእግዚአብሔር ቅናት ነው የምታዩት። በቃ በሽታ ማየት አይፈልግም እግዚአብሔር። ይኸውላችሁ በሽታን ስላችሁ አሁን እንደው ኃጢአትን ማየት ይፈልጋል እንዳትሉ። ስለዛ አይደለም ተነጋገረን እኮ ስለዛ አይደለም። መጽሐፍ ዛሬ እግዚአብሔር የነገረኝ ስለ ስጋችሁ ፈውስ። ሌሎች 364 ቀኖች አሉ ስለ ነፍስ የምንነጋገርበት። ስለዛ ነው ሐዋርያው ምን ብሎ ተናገረ? በ3ኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ ምን ብሎ ይናገራል? ነፍስህ እንደሚከናወን በነገር እንዲከናወን በነገር ሁሉ እንዲከናወን እንደገና ደግሞ ምን እንዲሆን አለ? ጤናም እንዲኖርህ ጸልያለሁ። ጤና እንዲኖርህ። ጤናማ ያስፈልጋል አያስፈልግም አትበሉ። እስቲ ጤና ያስፈልጋል በሉ። ሽማ ያዛችሁ መጽሐፍ ቅዱስ ስለሚል ነው። መጽሐፍ ቅዱስ ካለ በላችሁ ነፍስ ብቻ ነው አትበሉ። ኖ ስጋም ያስፈልጋቸዋል። ስጋችሁም ጤነኛ መሆን አለበት። እግዚአብሔር ስጋን ፈጥሮ ነው ከዛ ደግሞ ነፍስን ውስጥ የከተተው። ያስፈልጋል። እኛ ከእግዚአብሔር በላይ ጻድቅ እንሆናለን እንዴ? እግዚአብሔር እንግዲህ ስጋውን ፈጥሮ ነው። እሺ ማን ነው ጻድቅ? እናንተ ናችሁ ወይስ ማን ነው ጠቢብ? እናንተ ናችሁ እግዚአብሔር። ስለዚህ ነው መጽሐፍ ቅዱስ ምን ብሎ ይናገራል? በቅድም የነገርኳችሁ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እስከ 3 የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን አለ በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ለሕይወትና እግዚአብሔርን ለመምሰል ያስፈልጋል አለ። በሕይወት ደግሞ መኖር አለባችሁ። በስጋ መኖር አለባችሁ። መውጣት አለባችሁ። መግባት አለባችሁ። ሰውነታችሁ ጠንካራ መሆን አለበት። ስራ መስራት አለባችሁ። ማገልገል አለባችሁ። ክርስቶስን ማሳየት አለባችሁ። ክርስቶስን ለማሳየት ስጋ ያስፈልጋችኋል። እስቲ አጠገባችሁ አለ ክርስቶስን ለማሳየት ስጋ ያስፈልጋል። ያስፈልጋል። በስጋ ውስጥ እየኖርን ኢየሱስ ጌታ መጽሐፍ ቅዱስ ይናገራል። ሮሜ ምዕራፍ 8 ቁጥር 32 ታዲያ ምን ይላል? ለገዛ ልጁ ያራላለት ነገር ግን ስለ ሁላችን አሳልፎ የሰጠው ያ ከእርሱ ጋር ደግሞ ሁሉን እንዴት አይሰጠም? ክርስቶስ ኢየሱስን ለነፍሳችን የሰጠ እግዚአብሔር ጤንነትን እንዴት አይሰጠም? ፈውስን እንዴት አይሰጠም? ተነስተን እንጸልያለን። እግዚአብሔር እናመሰግነዋለን። ሴሌብሬት ነው የምናደርገው። ስለ ጤናችን ዛሬ ሴሌብሬት ነው የምናደርገው። ሁላችሁ በቃ እግዚአብሔርን ከፍ እናደርገዋለን። ይሄ የሚጫጫነውን ነገር አራግፈነው ነው። ለምን? እግዚአብሔር ጤንነታችንን ይፈልጋል። ይህንን ነው የምናምነው። በመገረፉ ቁስል ተፈውሰናል። ይሄ ነው ህጉ። የበላዩ ህግ ይሄ ነው። ይኸውላችሁ የበላይ ህግ የሚባለው ለምሳሌ የመጀመሪያ ደረጃ ፍርድ ቤት የወሰነው ውሳኔ ከፍተኛ
ፍርድ ቤት ይሽረዋል። ለምን? የበላይ ነው። ዶክተር ታመሃል ያለውን የእግዚአብሔር ቃል በመገረፉ ቁስል ደረጃ አለው። ኢየሱስ ጌታ ነው። የእግዚአብሔር ቃል አይሻርም። መጽሐፍ ቅዱስ ሰማይና ምድር ቢያልፍ ይሻላል። ቃሉ ከሚያልፍ ሰማይና ምድር ቢያልፍ ይሻላል። ተፈውሳል የሚለው ቃል ከሚያልፍ ሰማይና ምድር ቢያልፍ ይሻላል። እግዚአብሔር ብቻ እውነተኛ ይሁን። የትኛውም ዶክተር ውሸተኛ ቢሆን እግዚአብሔር ግን እውነተኛ። ኢየሱስ ጌታ ነው። ቃሉን ነው የምናምነው። ቃሉ 7 ጊዜ የነጠረ እግዚአብሔር ታማኝ ነው። ስለ ቃሉ እግዚአብሔር ታማኝ ነው። እኛ ባናምነው አለ ራሱን ሊክድ ስለማይችል ታማኝ ነው። ግን እኛ እናምነዋለን። አማኞች ነን። እምነት ከመስማት ነው፣ መስማትን ደግሞ ከእግዚአብሔር ቃል ነው። ኢየሱስ ጌታ ነው። እስቲ አመስግኑት፣ አመስግኑ በቃላችሁ። እግዚአብሔር አመሰግናለሁ፣ አመሰግናለሁ ስለ ጤንነቴ፣ ጤንነቴ አመሰግናለሁ። ቼክ እያደረጋችሁ እንደዚህ ያደረጋችሁ እግዚአብሔር አመሰግናለሁ። እንጨፍርለታለን ለእግዚአብሔር የሆናችሁ በእልልታ በሽብሸባ ከትናንቱ ዛሬ ውበት ያምሮበታል። መርዶ ለዲያብሎስ ማለዳ ደርሶታል። እግዚአብሔር አትሞ አካላቴን ሁሉ አጥንቴን ለምስሬን ለእርሱ ይሰግዳል። ውበት ያምሮበታል፣ ውበት ያምሮበታል ብለን የሆናችሁ በቃ ሴሌብሬት አለ። ጤንነታችን ዛሬ ጤንነት ነው። በቃ ስለ ጤንነታችን፣ ስለ ፈውሳችን እግዚአብሔር ስላዘጋጀው ፕሮቪዥን በመገረፉ ቁስል ተፈውሳችኋል ስላለው በቃ ስለዛ ነው ሴሌብሬት አድርገን እንሄዳለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያስፈራራ ነገር የለም። የትኛውም መጽሐፍ ቅዱስ ሲናገር ከስሞች ሁሉ በላይ ስም ሰጠ። ወንድማችንም ሲያነበው ነበር። የእሱ ስም አለ አጸናው አለ። ይሄን ሰውነት ማን ያጸናው አለ? የእሱ ስም ነው አለ። በዚህ ስም ፊት የሚቆም ምንም በሽታ የለም። ምንም እንትን አታርጉት፣ አታክብሩት፣ አታንግሱት። የትኛውን በሽታ አታንግሱት፣ አትፍሩ አለ። አትፍሩ፣ የትኛውንም አንፈራ። ምንፈራው እግዚአብሔር ነው። ኢየሱስ ጌታ ነው። እግዚአብሔርን አናመሳስለው። እሱ ብቸኛ አምላክ ነው። እሱ ብቻውን የሚፈራ ነው። እሱ ብቻውን የሚቀደስ ነው። እሱ ብቻውን የሚለይ አምላክ ነው። ኖ አንፈራም። ኢየሱስ ጌታ ነው። በሰማይ በምድር ከምድር በታች የሚጠራ ስም ሁሉ ይገዛለት ይንበረከካል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስም እንዳለው ብቻ አረጋግጡ። ስም ካለው ኢየሱስ ስም ይገዛል። እግዚአብሔር ይመስገን። ደግሞ ዶክተሮቹ ስሙን ያውቁታል፣ ያመጡታል። ኢየሱስ ጌታ ነው። ስለ ስም አንቸገርም። በክርስቶስ ስም ይንበረከካል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እናመሰግናለን። እግዚአብሔር አመስግኑት እስቲ በራሳችሁ ቋንቋ፣ በራሳችሁ ቃል Thank you.
ክርስቶስን በልባችሁ ቀድሱ